ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት መረጃዎችን እናሰማለን። 2 ዓመት ባለፈውና በፋኖና በፌደራል ኃይሎች መካከል እየተካሄደ ባለው ግጭት በክልሉ የሚገኙ ከተሞችን አቆራርጦ ወደ መዲናዋ መድረስ ፈተና ከመሆኑ በላይ በክልሉ ያሉ ትናንሽ ከተሞችም እርስ በርስ ያላቸው የየብስ ቁርኝት ላልቷል ተባለ። ከግጭቱ ባሻገርም በየጊዜው በተለይም ከአዲስ አበባ ወደ ጎጃም በሚወስደው መንገድ የሚፈጸመው እገታ በርካቶችን ስጋት ላይ ጥሏል ተብሏል። ይህንን አሽከርካሪዎችንና ተሳፋሪ መንገደኞችን ስቃይ ውስጥ የከተተ ጉዳይ በተመለከተ ዘገባ አጠናቅረናል። በዝርዝር የምናየው ይሆናል። ከአዲስ አበባ ጎጃም በሚወስደው መንገድ በደረሰ የትራፊክ አደጋ በአንድ አካባቢ ነዋሪና በማህበራዊ ኑሯቸው አብረው ያሳለፉ 2 ጓደኛሞች ህይወት ማለፉ ተሰማ። በአደጋው መኪናው ደርምሶት የገባው ቤት ውስጥ የነበሩ አዛውንትን 2 ሜትር ያህል ቢጎትታቸው ህይወታቸው ግን መትረፉ ተነግሯል። ሙሉ መረጃውን አጠናቅረናል። የግብጽ የውጭ ጉዳይ ሚኒስቴር የሌተናል ጀነራል አብዱል ፈታህ አልቡርሃን ወታደራዊ መንግስት ካርቱምን ለቆ ወደ ፖርት ሱዳን ከተሰደደ በኋላ ለሶስተኛ ጊዜ ጉብኝት አደረጉ። ይህንን ጉብኝት ለየት የሚያደርገው በሱዳን ውስጥ የተከሰተውን ጎርፍ ከህዳሴው ግድብ ጋር ካገናኙ በኋላ ወደዚያው ማቅናታቸው ነው። ሌላኛው መረጃችን ነው። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። ከምድሩ ይልቅ የሰማዩን መንገድ ለመምረጥ ተገደናል። ህገታ ያሰጋቸው መንገደኞች አቶ ይበልጣል ባህር ዳር ከተማ ወደሚገኘው በላይ ዘለቀ አውሮፕላን ማረፊያ ሲያቀኑ ይህ ለመጀመሪያ ጊዜ ነው። ለአዲስ አበባ እንግዳ ባይሆኑም የሰማይ ላይ መንገዱን ግን አያውቁትም። ከዚህ ቀደም ወደ መዲናዋ የሚጓዙት በአውቶቡስ ነበር፣ ያውም ታታ በሚባለው ሀገር አቋራጭ አውቶቡስ። አሁን ግን ይህ ለእርሳቸው የማይታሰብ ሆኗል። በክልሉ በተከሰተው ግጭት ምክንያት ከሚኖሩበት መራዊ ከተማ ወደ ባህር ዳር ያቀኑትም ዙሪያ ገባውን አጥንተው ስለ መንገዱ ሰላም መረጃ አሰባስበው ነው። አቶ ይበልጣል ወደ አዲስ አበባ ለመጓዝ የተነሱት ላላቸው አነስተኛ ሱቅ ቃለ ማስጫን ነበር። የአውሮፕላን ትኬት ዋጋ ከእርሳቸው አቅም አንጻር የሚቀመስ ባለመሆኑ ከዚያም ብለው ነው ትኬት የገዙት። እርሳቸው እንደሚሉት ከ2 ዓመት ገደማ በፊት ታታ ባሉት አውቶቡስ አዲስ አበባ ለመድረስ የከፈሉት 440 ብር ነበር። በተሻለ ዘመናዊ አውቶቡስ ለመጓዝም ክፍያው ከ1600 ብር አይበልጥም። አሁን ግን አቶ ይበልጣል ከ1 ወር በፊት ወደ አዲስ አበባ ላደረጉት የአውሮፕላን ጉዞ 3500 ብር ለመክፈል ተገደዋል። እርሳቸው ብቻም ሳይሆን ሐዋሳ ዩኒቨርሲቲ የሚማረውን የእህታቸውን ልጅ እህል ሽጠው ባገኙት ገንዘብ የአውሮፕላን ትኬት ገዝተው እንደላኩት ይገልጻሉ። ይህም ቀድሞ ታቅዶ ካልሆነ ትኬት ማግኘቱ አስቸጋሪ ነው ይላሉ። ሆኖም በተደጋጋሚ በሚሰሙ የሰላማዊ ሰዎች እገታ፣ ግድያና ዘረፋ እንዲሁም በክልሉ ባለው ግጭት ምክንያት ከአውሮፕላን ጉዞ ውጪ ሌላ አማራጭ እንደሌለ ይናገራሉ። 2 ዓመት ባለፈው በፋኖና በፌደራል ኃይሎች መካከል እየተካሄደ ባለው ግጭት በክልሉ የሚገኙ ከተሞችን አቆራርጦ ወደ መዲናዋ መድረስ ፈተና ሆኗል። በክልሉ ያሉ ትናንሽ ከተሞችም እርስ በርስ ያላቸው የየብስ ቁርኝት ላልቷል። እነሱን የሚያገናኝ ሰላማዊ መንገድም አንዴ ሲገኝ አንዴ ሲታጣ ሆኗል። ከግጭቱ ባሻገርም በየጊዜው በተለይም ከአዲስ አበባ ወደ ጎጃም በሚወስደው መንገድ የሚፈጸመው እገታ በርካቶችን ስጋት ላይ ጥሏል። ከአማራ ክልል ጋር በሚዋሰነው የኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ ሰላማዊ መንገደኞችና አሽከርካሪዎች ላይ በተደጋጋሚ እገታና ግድያ ተፈጽሟል። ሐምሌ ወር ላይ ከደባርቅ ዩኒቨርሲቲ ወደ አዲስ አበባ ሲያቀኑ የነበሩ ከ100 በላይ ተማሪዎች ከርበጉራቻ ላይ ታግተው ከፍተኛ የማስለቀቂያ ገንዘብ ሲጠየቅባቸው የነበረ ሲሆን የተወሰኑት የተጠየቀው ገንዘብ ከተከፈለ በኋላ ሊለቀቁ እንደቻሉ ተነግሮ ነበር። የኦሮሚያ ክልል የኮሚኒኬሽን ቢሮ ሐምሌ 3 ቀን 2016 ባወጣው መግለጫ ተማሪዎቹ መታገታቸውን አረጋግጦ ከታገቱት 167 ተማሪዎች መካከል 160 የሚሆኑት እንደተለቀቁ ገልጿል። በዚያው መስመር ላይ በዚህ ዓመት መጋቢት ወር መጨረሻ ላይም በ2 የህዝብ ማመላለሻ አውቶቡሶች ላይ እገታ ተፈጽሟል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃን ይዘሩ ጥቃት የተፈጸመበት አንደኛው አውቶቡስ የፌዴሬሽኑ አባል የሆነ ማህበር ንብረት እንደሆነ ጠቅሰው ቶሎ ሚልኪ በተባለ አካባቢ በታጣቂዎች በተፈጸመበት ጥቃት ቢያንስ 6 መንገደኞች መጎዳታቸውንና የአውቶቡስ ረዳት ህይወት ማለፉን ገልጸዋል። እንደ አቶ ብርሃኔ ከሆነ የአውቶቡስ አሽከርካሪ ማምለጥ የቻለ ሲሆን ሌሎች ታግተው የተወሰዱ መንገደኞችን የፌዴራል የጸጥታ አካላት በስፍራው ደርሰው ታድገዋቸዋል። አውቶቡሱ ከ50 በላይ መንገደኞችን አሳፍሮ ከባህር ዳር ከተማ ወደ አዲስ አበባ እየተጓዘ ሳለ ነበር ድንገተኛ ጥቃቱ የተፈጸመበት። የእገታና የታጣቂዎች ጥቃት በብዛት የሚፈጸምባቸው ገርበጉራቻ፣ ቶሎ ሚልኪና አሊዶሮ አካባቢዎች ከአዲስ አበባ በስተሰሜን 200 ኪሎ ሜትር በማይሞላ ርቀት ላይ የሚገኙ ናቸው። በቅርቡ ወደ ዘርፉ የገባ ፈለገጊዮን የተባለ አውቶቡስ 50 መንገደኞችን አሳፍሮ ከአዲስ አበባ ወደ ደብረ ማርቆስ እየተጓዘ ሳለ አሊዶሮ በተባለ አካባቢ ሹፌሩ በጥይት ተመቶ ተሳፋሪዎች ታግተው መወሰዳቸውን የጠቆሙት አንድ የትራንስፖርት ህብረት ባለስልጣን በበኩላቸው የየብስ ትራንስፖርቱ ዘርፍ አጣብቂኝ ውስጥ ገብቷል ይላሉ። በአማራ ክልል ባለው ግጭትና በመንገድ ላይ በሚፈጸም እገታ ምክንያት በጎጃም መስመር የህዝብ ማመላለሻ አውቶቡሶች ከደብረ ማርቆስ ማለፍ እንደማይችሉና ወደዚያ የሚያቀኑትም ከ100 እንደማይበልጡ ባለስልጣኑ ይገልጻሉ። ከ4 ዓመት በፊት በዚያ መስመር በቀን ቢያንስ ከ30 እስከ 35 አውቶቡሶች ይሰማሩ ነበር። አሁን ግን ደብረ ማርቆስ ድረስ ብቻ
በቀን 5 አውቶቡሶች ብቻ ናቸው የሚሄዱት። ይህም እንደ ሁኔታው ነው ሲሉም ቁጥር ያጣቅሳሉ። ታጣቂዎቹ በአንድ ጊዜ በርካታ ሰዎችን ለማገድ ሲሉ የህዝብ ማመላለሻዎችን ኢላማ እንደሚያደርጉ ይነገራል። ታጋቾቹን ለመልቀቅም ከመቶ ሺዎች እስከ በሚሊዮን የሚቆጠር ገንዘብ የሚጠይቁ ሲሆን በአንዳንድ ሁኔታዎችም የመንገደኞችን ብሔር በመለየት ኢላማ እንደሚያደርጉ ከእገታ በህይወት የተረፉ መንገደኞች ተናግረዋል። ከመዲናዋ ወደ ጎጃም የሚወስደው አውራ መንገድ የአማራና የኦሮሚያ ክልሎችን የሚያገናኝ በመሆኑ የአማራ ክልል መንገደኞችን ኢላማ በማድረግ የብሔር ፖለቲካ ውጥረት ለመፍጠር ሲሉ ታጣቂዎቹ ድርጊቱን እንደሚፈጽሙ ፖለቲከኞች ሲናገሩ ይሰማል። በአካባቢው በተለያዩ ጊዜያት ለተፈጸሙ እገታዎች እስካሁን ኃላፊነቱን የወሰደ አካል የለም። ሆኖም በአካባቢው መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን እንደሚንቀሳቀስ ይነገራል። ታጣቂ ቡድኑ ከዚህ ቀደም የቀረበበትን ውንጀላ ያስተባበለ ሲሆን መንግስት ያደራጃቸው አካላት ድርጊቱን ይፈጽማሉ ሲል ከሷል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ አቅርቧል። ሆኖም ችግሩ አሁንም እልባት አላገኘም። ባለፉት ጥቂት ዓመታት የተለያዩ የአገሪቷ ትላልቅ ከተሞች ከመዲናዋ ጋር በምድር ለመገናኘት ፈተና ሆኖባቸዋል። አህመድ የተባሉ የአሶሳ ከተማ ነዋሪ በሰማይ ካልሆነ በምድር መገናኘት ቅንጦት ከሆነ ቆየ ይላሉ። በተለይ ባለፉት 2 ዓመታት ከተማዋን ከአዲስ አበባ ጋር በሚያገናኙት ዋና አውራ ጎዳናዎች ላይ የሚፈጸሙ ጥቃቶችና እገታዎች ነዋሪውን ከየብስ ጉዞ እንዳራቀ ይናገራሉ። አስገዳጅ ጉዞ ያለባቸው ነዋሪዎችም ለአውሮፕላን ትኬት ለምነው አሊያም ተበድረው እንደሚንቀሳቀሱ እኚሁ ነዋሪ የታዘቡትን ገልጸዋል። በቀን አንድ ጊዜ የነበረው የአውሮፕላን በረራ አሁን ላይ 6 እና 7 መድረሱንም ነዋሪው ይጠቅሳሉ። በዚህም ላይ ከሰሜኑ ጦርነት በፊት ለአንድ ጉዞ ከ2000 እስከ 2500 ብር የነበረው የአውሮፕላን ትኬት ዋጋ አሁን ከ7000 ብር በላይ ማሻቀቡንም ያከላሉ። አንድ ከፍተኛ የመንግስት ሰራተኛ በወር 12000 ብር የተጣራ ደሞዝን የሚያገኘው የግለሰብ አስገዳጅ ሁኔታ ገጥሞት አንድ ጊዜ አዲስ አበባ መሄድ ቢኖርበት የደርሶ መልስ የትኬት ዋጋው ከደሞዙ በላይ ነው ሲሉ ነዋሪዎች ያሉበትን ሁኔታ ያስረዳሉ። ኪዮን ባስ፣ ልዩ ባስና ገዳ ባስን ጨምሮ ከ19 በላይ የህዝብ ማመላለሻ አውቶቡስ ተቋማትን በስሩ የያዘው የልዩ ባስ ትራንስፖርት ህብረት ባለስልጣን ባለፉት 4 ዓመታት ወደ በርካታ የአውቶቡስ መዳረሻዎች መድረስ አደጋች እንደሆነ ይናገራሉ። ከ4 ዓመት በፊት በአገር ውስጥ ቀርቶ እስከ ሱዳን መዲና ካርቱም ድረስ የትራንስፖርት አገልግሎት ይሰጥ ነበር የሚሉት ባለስልጣኑ አሁን ግን ባለንብረቶች አውቶቡሶቻቸውን አንጻራዊ ሰላም ወዳለባቸው እንደ ጅማ፣ አርባ ምንጭና ጅጅጋ ያሉ ከተሞች ማዞራቸውን ይገልጻሉ። የጸጥታ ችግር ሲፈጠር የመጀመሪያው ተጠቂ ትራንስፖርት ነው የሚሉት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃን ይዘሩ መንግስት በሚሰጣቸው አቅጣጫ መሰረት እንደሚሰማሩ ይገልጻሉ። በአገር አቀፍ ደረጃ ወደ 12 የሚጠጉ የትራንስፖርት ማህበራት ያሉ ሲሆን ወደ 8 የሚጠጉት አቶ ብርሃኔ በሚመሩት ፌዴሬሽን ውስጥ አባል ናቸው። በእነዚህ ማህበራት ውስጥ ደግሞ 600 የሚሆኑ ደረጃ 1 እና ደረጃ 2 የህዝብ ማመላለሻ አውቶቡሶች በክልልና በዞን ዋና ዋና ከተሞች አገልግሎት ይሰጣሉ። እነዚህ አውቶቡሶች የሚሰማሩትም ከመንግስት በሚደርስባቸው የጸጥታ ሁኔታ መረጃ ላይ ተመስርቶ መሆኑን አቶ ብርሃኔ ገልጸዋል። መንግስት በሚሰጠን አቅጣጫ መሰረት ሂዱ ሲለን እንሄዳለን፣ የጸጥታ ሁኔታው አስጊ ነው ሲለን ደግሞ እንቆማለን፣ በዚህ ደረጃ ነው ስንሰራ የቆየ ነው ይላሉ። ጦርነት ባለበት አካባቢ እንዲሁም መንግስት ያረጋገጠው የጸጥታ ችግር ካለም ጥንቃቄ አድርጉና ሂዱ ይላል፣ ካልሆነ ግን አጃቢ ያዘጋጃል የሚሉት አቶ ብርሃኔ ይህም ሆኖ ችግሮች እንደሚያጋጥሙ ያስረዳሉ። ካለፉት 2 ዓመታት ገደማ ወዲህ በኦሮሚያ ክልል ያለው የጸጥታ ሁኔታ መሻሻሉን የሚጠቅሱት አቶ ብርሃኔ ወደ ዞንና ወደ ክልሉ ዋና ዋና ከተሞች አገልግሎት እየሰጡ እንደሚገኙ ገልጸዋል። መንግስት በእኔ ስር ነው እኔ ያለሁ ወደሚላቸው ቦታዎች እንሄዳለን፣ በኦሮሚያ ክልል ግን እስካሁን የማንሄድበት ቦታ የለም ይላሉ። እርሳቸው ይህንን ይበሉ እንጂ በክልሉ ባለው የታጣቂዎች እንቅስቃሴና የጸጥታ ችግር ምክንያት የትራንስፖርት እንቅስቃሴዎች መቋረጥና መስተጓጎል አሁንም የቀረ አይደለም። ከአዲስ አበባ ወደ ድሬዳዋ በሚወስደው መንገድ መተሃራና አውራ ጎዳና በተባሉ አካባቢዎች የመንገደኞች እገታና ግድያ ዜናዎች ሲሰሙ ቆይተዋል። ለደህንነቱ ሲል ስሙን መግለጽ ያልፈለገ አንድ አሽከርካሪም ከአዲስ አበባ ነቀምት፣ ጋምቤላ አውቶቡሶች እንደማይሰማሩ ነገር ግን አንዳንዶች እያቆራረጡ አጫጭር ርቀቶችን አገልግሎት እንደሚሰጡ ይናገራል። አሁን ላይ አቅማቸው የፈቀደ ነዋሪዎች አውሮፕላን ጉዞ እንደሚመርጡ የሚገልጸው አንድ ስሙን መጥቀስ ያልፈለገ የአካባቢው ነዋሪ አየር ማረፊያ ወዳለባቸው ደምቢዶሎና ነቀምት ከተሞች መጓዝም ፈተና ስላለው ነዋሪዎች የግድ ካልሆነባቸው አለመንቀሳቀስን እንደሚመርጡ አስረድቷል። አባቴ ለእህቱ ቀብር ለመሄድ ለወትሮው በአውቶቡስ 1 ቀን ከግማሽ የሚወስደው መንገድ ከከተማ በማቆራረጥ 1 ሳምንት ፈጅቶበት ያውቃል ይላል። ሌላ አንድ የአውቶቡስ ስምሪት ባለሙያም ክልሉን አቋርጦ ጋምቤላ የሚደርስ የትራንስፖርት አገልግሎት ቢኖርም ቀድሞ 1 ቀን ይወስድ የነበረው መንገድ አሁን ላይ በ2 ቀን ነው የሚገባው ይላል። ምክንያቱም የጸጥታ ስጋትና በየመንገዱ ላይ በሚደረጉ ፍተሻዎች ምክንያት የሚያጋጥም መጓተት እንደሆነ ያስረዳል። ወደ ድሬዳዋ፣ መቀለና ሞያሌ አገልግሎት በሚሰጥ የአውቶቡስ ድርጅት ውስጥ የሚሰራው የስምሪት ባለሙያው እንደሚለው በእነዚህ መስመሮች ላይ አሁን ላይ አንጻራዊ ሰላም ቢኖርም ከዚህ ቀደም ግን አውራ ጎዳና የምትባል ቦታ ላይ ችግር ያጋጥማቸው እንደነበር ያስታውሳል። ሆኖም አሁንም ቢሆን የመንገድ ደህንነቱን ሳያጣራ የሚሳፈር መንገደኛ የለም፣ ስጋቱ እንዳለ ነው ይላል። ወደ ትግራይ የሚደረገው የአውቶቡስ ጉዞም አሁን ላይ ሰላም ቢሆንም አልፎ አልፎ ችግሮች እንደሚያጋጥሙ ይሰማል። አቶ ብርሃኔ እንደሚሉትም ወደ መቀለ በየቀኑ ይሰጥ የነበረው የሀገር አቋራጭ አውቶቡሶች አገልግሎት በተሳፋሪ ጦት ምክንያት አሁን ላይ አገልግሎት የሚሰጠው በ2 ወይም በ3 ቀን አንድ ጊዜ ሆኗል። ይህም ቢሆን ሁል ጊዜ የሚሆን አይደለም ይላል። በቅርቡ አንድ አሽከርካሪ ከአዲስ አበባ 50 መንገደኞችን
አሳፍሮ ወደ መቀለ እየተጓዘ ሳለ በታጣቂዎች በተተኮሰበት ጥይት ጉዳት ደርሶበታል። መጋቢት 3 ቀን 2017 መንገደኞችን አሳፍሬ ስጓዝ ከቀኑ 4 ሰዓት ገደማ ገዋኔ አካባቢ አምቡሌ ቀበሌ ውስጥ ነው ጥቃቱ የተፈጸመብኝ። ጥቃቱ የተፈጸመው በድንገት ነው፣ ምክንያቱን አላወቅንም ይላል ስሙ እንዲጠቀስ ያልፈለገው አሽከርካሪ። እዚህ አካባቢ መሳሪያ ይዞ መንቀሳቀስ የተለመደ ነው የሚለውና ሆስፒታል ተኝቶ ሕክምና እየተከታተለ ሳለ አስተያየቱን የሰጠው አሽከርካሪ ቀኝ እጄ ላይ ጉዳት ከደረሰ በኋላ እንደምንም መኪናውን አቁሜ ተሳፋሪዎችን አውርጄ በሌላ ተሽከርካሪ ወደ ከተማ አስጠጋናቸው ይላል። ከሰሜኑ ጦርነት በፊት ከአዲስ አበባ ወደ መቀለ የሚወስደው መደበኛ መንገድ አሁን ላይ ዙሪያ ጥምጥም ሆኗል። በአማራ ክልል ሰሜን ሸዋ ዞን በሚገኙት አጣዬ፣ ሰንበቴና ሸዋሮቢት ከተሞች በድንገት የሚፈጠረው ግጭትና የመንገድ መዘጋት ወደ መቀለ የሚያቀኑ የህዝብ ማመላለሻዎች ሌላ አማራጭ እንዲጠቀሙ አስገድዷል። አሁን የህዝብ ማመላለሻዎች ወደ ትግራይ የሚያቀኑት በአፋር ክልል በኩል አድርገው ነው። ጉዞው ረጅም በመሆኑ አሽከርካሪዎች በአንድ ቀን ለመግባት በሚያደርጉት ጥረት ምክንያት ለአደጋ ከማጋለጡ ባለፈ ደህንነቱ የተጠበቀ አለመሆኑንም አሽከርካሪዎችና የትራንስፖርት ማህበር ባለስልጣናት ይናገራሉ። የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ እንደሚሉትም አሽከርካሪዎች ስጋት ባለባቸው አካባቢዎች ላለመመደብ ጥያቄ ያቀርባሉ። ሆኖም አገልግሎት ሰጪ ስለሆነን በተመደቡበት አልሄድም ማለት አይቻልም በማለት በተመደቡበት እንዲሰሩ እንደሚደረጉ ይናገራሉ። የህዝብ ማመላለሻ አሽከርካሪዎች የሚመደቡት በየወሩ በሚወጣ የተሽከርካሪ ስምሪት መርሃ ግብር መሰረት ነው። አህመድ የተባሉት የአሶሳ ከተማ ነዋሪ እንደገለጹት በግለሰብ ደረጃ የሚገጥማቸውን ለመቀበል ቆርጠው በመንግስት መኪኖችና ሚኒባሶች የሚንቀሳቀሱ ነዋሪዎች ቢኖሩም ይህንን ማድረግ የሚችሉት መንገዱን በደንብ የሚያውቁና የዚያን አካባቢ ቋንቋ ኦሮምኛ መናገር የሚችሉ ናቸው። ከአዲስ አበባ ወደ አሶሳ በቀጥታ ከመናኸሪያ ተነስተው የሚሄዱ አውቶቡሶች የሉም። እነ ገዳ ባስ፣ ኦዳ ባስ፣ ሰላም ባስ አሁን አይሰሩም። የትኬት ቢሮዎቻቸውም ዝግ ናቸው ብለዋል። ይህ ዘገባ በተጠናቀረበት ጊዜም የኦዳ ባስ የኦንላይን የትኬት መሸጫ ድረገጽ ወደ አሶሳ ስምሪት እንደሌለው ከድረገጹ ለመረዳት ተችሏል። በዚህ ምክንያት በመንገዶች ላይ በታጣቂዎች በሚፈጸሙ ጥቃቶች ምክንያት ነዋሪዎች ለሕክምና ለንግድም ሆነ ለስራ ወደ መዲናዋ ለመሄድ ውድ የሆነውን የአየር ትራንስፖርት ለመጠቀም መገደዳቸውን ይናገራሉ። ከቅርብ ዓመታት ወዲህ ከአዲስ አበባ ወደ አሶሳ ለመጓዝ ከአውሮፕላን ውጪ የተሻለ አማራጭ የለም የሚሉት ነዋሪው ከመሃል ሀገር ጋር በምድር ተቆራርጠናል ይላሉ። የቤኒሻንጉል ጉሙዝ ክልል ዋና ከተማ የሆነችውን አሶሳን ከአዲስ አበባ ጋር የሚያገናኙ ሁለት መንገዶች አሉ። አንደኛው የወለጋ መስመር ሲሆን ሌላኛው በመተከል ጎጃም መስመር ወደ አዲስ አበባ የሚወስዱ ናቸው። የወለጋው መንገድ ሲዘጋ ነዋሪዎች የመተከሉን መንገድ አማራጭ አድርገው የነበረ ቢሆንም አሁን ግን አማራ ክልልን ተሻግሮ በሚገኘው የኦሮሚያ ክልል የሚፈጸሙ እገታዎችና ጥቃቶች ይህም አማራጭ እንዳይኖር እንዳደረገው አቶ አህመድ ይገልጻሉ። በወለጋ መስመር መነዲ፣ ነጆና ጊምቢ፣ በመተከል መስመር ደግሞ በአዲስ አበባ አቅራቢያ የሚገኘው ገርበ ጉራቻ አስጊ ቦታዎች መሆናቸውንም ነዋሪው ይጠቅሳሉ። በአገሪቱ ያለው የጸጥታ ችግር ውጥረት ፈጥሯል፣ የሰዎችን የመንቀሳቀስ መብት ገድበዋል የሚሉት የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንቱም ዜጎች በየብስ ከመሄድ ይልቅ በአውሮፕላን እንደሚመርጡና አቅም የሌለው ብቻ ኃላፊነቱን ወስዶ እንደሚንቀሳቀስ ይገልጻሉ። የመንገድ ሰላም እጦቱ የየብስ ትራንስፖርቱን እያዳከመና የመንገደኞችን ሕይወት አደጋ ላይ እየጣለ ቢሆንም የአየር ትራንስፖርቱን ንግድ ያደረው ይመስላል። የኢትዮጵያ አየር መንገድ የሀገር ውስጥ በረራ ካለፈው ዓመት በ6 በመቶ መጨመሩን ገልጿል። ባለፈው ዓመት ከአውሮፓውያኑ ሐምሌ 1 ቀን 2023 እስከ መጋቢት መጨረሻ 2024 ባሉት 9 ወራት ውስጥ ወደ 2.6 ሚሊዮን የሀገር ውስጥ መንገደኞች በአየር መንገዱ እየተጓጓዙ ሲሆን ይህ ቁጥር ከዘንድሮ ዓመት ተመሳሳይ ወቅት ወደ 2.8 ሚሊዮን ከፍ ብሏል። የአየር መንገዱ የንግድ ዘርፍ ዋና ስራ አስፈጻሚ ለማ ያዴቻ መቀለና ባህር ዳር ከፍተኛ የበረራ ምልልስ ያለባቸው ከተሞች መሆናቸውንና በቀን በአማካይ ከ10 እስከ 12 በረራዎች እንደሚደረጉ ገልጸዋል። አቶ ለማ እንዳሉት ከዚህ ቀደም በቀን አንድና በሳምንቱ 3 ወይም 4 ጊዜ በረራ ይደረግባቸው የነበሩ ጣቢያዎች ከአዳዲሶቹ በስተቀር አሁን ላይ በቀን አንድ በረራ ያስተናግዳሉ። ሆኖም ግን የበረራ ቁጥር ጭማሪው ከየብስ ትራንስፖርት መስተጓጎል ጋር እየተገናኘ እንዳልሆነ አቶ ለማ ይገልጻሉ። የሀገር ውስጥ በረራ ላይ የታየው ጭማሪ ምክንያት ለማወቅ ጥናት እንደሚያስፈልግ የሚናገሩት አቶ ለማ ምናልባት የመሰረተ ልማቶች መሻሻል፣ መካከለኛ ገቢ ያላቸው ዜጎች መበራከት፣ የዩኒቨርሲቲ ተማሪዎች ምልልስ እንዲሁም የንግድ እንቅስቃሴዎች መኖር ምክንያት ሊሆኑ እንደሚችሉ ይዘረዝራሉ። ከዚህም በተጨማሪ እንደ ነቀምትና ደምቢዶሎ ያሉ አዳዲስ የበረራ መዳረሻዎች ስራ መጀመራቸው ለሀገር ውስጥ በረራ እድገት አስተዋጽኦ ማድረጋቸውን ያክላሉ። በሀገር ውስጥ በረራ ላይ የታየው እድገት ከዓመት ዓመት የተለመደ እንደሆነና በአንድ ጊዜ የመጣ አለመሆኑን የሚገልጹት አቶ ለማ ወደፊትም የአየር ምልልሱ ይጨምራል ተብሎ እንደሚጠበቅ ይናገራሉ። አንድ ጊዜ በአየር መጓዝ የለመደ ሰው ገንዘብ ባይኖረው ወደ የብስ ትራንስፖርት የመመለስ እድሉ ከፍተኛ አይደለም ይላሉ የአየር መንገዱ የንግድ ዘርፍ ኃላፊ። ለጎንደር ነዋሪው አቶ ዳንኤል ግን አቶ ለማ የጠቀሷቸው ምክንያቶች አይዋጥላቸውም። ነዋሪው ሳንወድ በግድ ለአውሮፕላን ጉዞ ያለ አቅማችን ወጪ ለማውጣት ተገድናል ይላሉ። የከሆነ ወደ 2 ዓመት እየተጠጋ ነው የሚሉት መንገደኛው የመንቀሳቀስ መብታቸው ከመነጠቁም በላይ ገቢያቸው ከትራንስፖርት ሊዘል እንዳልቻለ ያስረዳሉ። ድሮ አውሮፕላን የሚጠቀመው ገንዘብ ያለው ነበር። አሁን ግን ከገንዘብ ነፍስ ስለሚበልጥ ነፍስን ለማቆየት ሲባል ያለውም የሌለውም በአውሮፕላን እየተጠቀመ ነው ይላሉ። እርሳቸው እንደሚሉት ከጎንደር አዲስ አበባ በአውቶቡስ እስከ 2000 ብር ከፍሎ መጓዝ ቢቻልም በደህንነት እጦት ምክንያት በአውሮፕላን እስከ 5500 ብር ለማውጣት ተገደዋል። የኢትዮጵያ አየር መንገድ በአገር ውስጥ በአጠቃላይ 22 መዳረሻዎች ያሉት ሲሆን ከሁመራ ውጪ ወደ ሁሉም መዳረሻዎች ይበራል። በዚህ ዓመት መጨረሻ ላይ መዳረሻዎቹ ወደ 28 ሊያድጉ ይችላሉ ተብሎ እንደሚጠበቅ አቶ ለማ በቃለ ምልልሳቸው
እንደደረሳቸው ጠቁመዋል። ከአዲስ አበባ ተነስተው ወደ ሌሎቹ የሀገሪቱ ክፍሎች የሚወስዱ 5 በሮች ያሉ ሲሆን እነዚህም የጅማ፣ የአምቦ፣ የደብረ ብርሃን፣ የጎጃምና የአዳማ መስመሮች ናቸው። ከነዚህ መካከል በተለይ ከመዲናዋ በሚወጡ 3 አቅጣጫዎች ላይ ጎጃም፣ አዳማና ደብረ ብርሃን በሚያጋጥሙ ግጭቶች፣ እገታዎች፣ በአሽከርካሪዎች ጥቃትና በዘረፋዎች ምክንያት መንገደኞችና አሽከርካሪዎች ስጋት ላይ ወድቀዋል። ቢቢሲ ከአሽከርካሪዎች ከትራንስፖርት ማህበራት ባለስልጣናትና ከመንገደኞች መረጃ አሰባስቦ የመንገድ ደህንነት ችግር ያለባቸውን ቦታዎች ለመለየት እንደሞከረ ገልጿል። በዚህም ከአዲስ አበባ ወደ ጎጃም፣ አሶሳና ጋምቤላ የሚወስዱ መንገዶች ላይ የሚገኙ የተወሰኑ አካባቢዎች ለህዝብ ማመላለሻ አውቶቡሶች አደገኛ በመሆናቸው ተለይተዋል። ምንጮቼ ገልጸውልኛል እንዳለው ከሆነም የተጠቀሱት አካባቢዎች ከቅርብ ጊዜ ወዲህ መሻሻል የታየባቸው ነገር ግን ሄድ መጣ በሚል ግጭትና ጥቃት ምክንያት ለህዝብ ማመላለሻ አውቶቡሶች አስጊ የሆኑ አካባቢዎች ናቸው። በአስጊነታቸው የተለዩት መንገዶች መዲናዋን ከሌሎች የሀገሪቷ ዋና ዋና ከተሞች ጋር የሚያገናኙ ሲሆኑ የህዝብ ማመላለሻ አውቶቡሶች ላይ የሚፈጸሙ ወንጀሎች ላይ ብቻ ትኩረት ተደርጎ የተለዩ ናቸው። ዘገባው በአንዳንድ አካባቢዎች ከስራ ቦታቸውና ከመኖሪያ ቦታቸው በታጣቂዎች አሊያም ማንነታቸው ባልታወቁ ሰዎች ታግተው ስለሚወሰዱ ሰላማዊ ሰዎች እንዲሁም በተለይ ግጭት ባለባቸው ክልሎች ውስጥ አነስተኛ ከተሞችን በሚያገናኙ በመለስተኛ የህዝብ ማመላለሻዎች ላይ ስለሚፈጸሙ የእገታ ወንጀሎች በቀጥታ አይዳስስም። የመንገድ ደህንነት ችግር የመንገደኞችን ህይወት አደጋ ላይ ከመጣሉ ባሻገር በየብስ ትራንስፖርት ዘርፉ ላይ ከፍተኛ ኪሳራ ያስከተለ ሲሆን ለዋጋ ንረትም እንደ አንድ ምክንያትነት ይጠቀሳል። በዘርፉ ላይ የደረሰውን ኪሳራ በአሃዝ ለማስቀመጥ ጥናት እንደሚያስፈልግ የሚገልጹት የትራንስፖርት ማህበር ባለስልጣኑ የትራንስፖርት ዘርፉ የባንክ ዕዳውን ለመክፈልና ለሰራተኞቹ ደሞዝ ለመክፈል እየተንገዳገደ እንደሚገኝ ይናገራሉ። የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንቱም የተደራጀ ጥናት አለመኖሩን ጠቅሰው ነገር ግን የየብስ ትራንስፖርቱ ዘርፍ ንግድ መቀነሱን ይገልጻሉ። ከዚህም ባሻገር የሰዎችን በነጻነት የመንቀሳቀስ መብት ገድቧል የሚሉት ፕሬዝዳንቱ ኢንዱስትሪው ሰላማዊ እንዲሆንና ኢኮኖሚው እንዳይጎዳ ትኩረት ሰጥተን ከመንግስት ጋር እየሰራን ነው ብለዋል። ቢቢሲ አሁን ላይ ስላለው የመንገዶች ደህንነት በተመለከተ ከፌዴራል መንገዶች ባለስልጣን መረጃ ለማግኘት ጥረት እንዳደረገ የገለጸ ሲሆን ባለስልጣኑ የመንገድ ጸጥታ ችግር እንደማይመለከተው እንደገለጸለት አመላክቷል። ሆኖም ከ2 ዓመት በፊት የኢትዮጵያ መንገዶች አስተዳደር በመንገድ ፕሮጀክቶች ላይ የሚፈጸሙ ጥቃቶች የሰራተኞች እገታ ፕሮጀክቶቹን ያስተጓጉሉበት እንደሆነ መግለጹን ሪፖርተር ጋዜጣ ዘግቧል። በ2015 ዓ.ም የመጀመሪያ 9 ወራት 17 የመንገድ ፕሮጀክቶች በጸጥታ ምክንያት የዲዛይን ስራቸው ሙሉ በሙሉ መቋረጡን ተቋሙ ጠቅሶ ዘገባው አስነብቧል። ከነዚህ ፕሮጀክቶች መካከልም በቤኒሻንጉል ጉሙዝ ክልል የሚገኙ እንዳሉበት ተጠቅሷል። ለዚህም ዋነኛ ምክንያቱ በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ዕቃ ለማጓጓዝ ከነቀምት ማለፍ ባለመቻሉ እንደሆነ ተገልጿል። ቢቢሲ መዲናዋን ከሀገሪቱ የተለያዩ ክፍሎች የሚያገናኙ አውራ ጎዳናዎችን ደህንነት የመጠበቅ ኃላፊነት ያለበትን የፌዴራል ፖሊስ አስተያየት ለማካተት የጠየቀ ቢሆንም የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጀይላን አብዲ የኦሮሚያ ክልል መንግስትን ጠይቁ የሚል ምላሽ ሰጥተዋል። ነገር ግን የኦሮሚያ መንገድ የትራንስፖርት ባለስልጣናትን እንዲሁም የጸጥታ ኃላፊዎችን አግኝቶ ለማነጋገር ያደረገው ጥረት እንዳልተሳካለት ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን መስከረም ወር ላይ ባወጣው መግለጫ ማዕከላዊ መንግስት በአማራና በኦሮሚያ የሚፈጸሙ እገታዎችን እንዲያስቆም ጥሪ አቅርቧል። የሰብአዊ መብት ተሟጋቾችም የዜጎች ከቦታ ቦታ የመንቀሳቀስ መብት እንዲከበር መንግስት ኃላፊነቱን እንዲወጣ እየጠየቁ ነው። የዜጎች የመንቀሳቀስ መብት በእገታና በግጭት ምክንያት ተገድቧል የሚሉት የሰብአዊ መብት ተሟጋቹ ዶክተር ያሬድ ኃይለማርያም ዜጎች በአገሪቷ ውስጥ በነጻነት መዘዋወር የማይችሉበት አደገኛ ሁኔታ መፈጠሩን ይናገራሉ። ይህም ጠንካራ የሆነ መንግስታዊ መዋቅር አለመኖሩንና ሀገሪቷ አደገኛ ሁኔታ ላይ መሆኗን ማሳያ ነው ይላሉ። የሀገሪቷን የንግድ እንቅስቃሴ ዜጎች ተዘዋውረው የመስራት መብታቸው አደጋ ላይ ወድቋል። ከዚህም ባሻገር ይካሄዳል ተብሎ የሚጠበቀውን ምርጫ ማሰብም የሚቻል አይመስልም ሲሉም ስጋታቸውን ይገልጻሉ። በየቦታው ያሉ ታጣቂ ኃይሎች ተደራጅተው በዚሁ የሚቀጥሉ ከሆነ አንዳንድ የአፍሪካ ሀገራት ላይ እንደሚታየው ሁሉ ኢትዮጵያም ታጣቂ ኃይሎች የሚፈነጩበት ሀገር መሆኗ አይቀሬ እንደሆነ አቶ ያሬድ ያስጠነቅቃሉ። ከአዲስ አበባ ከተማ ጎጃም በሚወስደው መንገድ በደረሰ የትራፊክ አደጋ የሁለት ሰዎች ህይወት አለፈ። መኖሪያ ቤት የነበሩ አዛውንት 2 ሜትር ጎትቶ ቢጥላቸውም ህይወታቸው ተርፏል። በአደጋው ህይወታቸው ያለፈው አቶ በላቸው ከበደ የ70 ዓመትና አቶ ሽፈራው ለገሰ ደግሞ የ60 ዓመት የእድሜ ባለጸጋ ሲሆኑ ሁለቱም የአንድ አካባቢ ነዋሪዎች ናቸው። በማህበራዊ ኑሯቸው አብረው ያሳለፉ ጓደኛሞች ናቸው። አቶ በላቸው ከበደ ከአያትና ከአባታቸው በወረሱት ባህላዊ የእንስሳት ህክምና ይሰራሉ። በዚህ ሙያ እየተጠሩ ከቦታ ቦታ ህክምናውን በመስጠት ይተዳደራሉ። መስከረም 21 ቀን 2018 የንኑ ባህላዊ እንስሳት ህክምና እንዲሰጡ ተጠርተው ወደ ጫጋሊ የተባለ ከተማ እንደወጡ ተነግሯል። አቶ በላቸው በዕለቱ ለጓደኛቸው ደውለው ዛሬ የዓመቱ ማርያም ነች፣ እኔም ለስራ ወደ ጫገል ከተማ ተጠርቻለሁ፣ ለምን አብረን አንውልም እንዳሏቸው ጓደኛቸው ለቤተሰብ ነግረው እንደወጡ የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ቁጥጥርና ደህንነት አስተባባሪ ምክትል ኢንስፔክተር ተሾመ በቀለ ተናግረዋል። ሁለቱም ጓደኛሞች በተናጠል ሄደው ጫጋል ከተማ ረፋድ 4 ሰዓት ተገናኝተው ያለ መንገድ ዳር ቆመው አቶ በላቸው የተጠሩበት ስፍራ ስልክ እየደወሉ ያለ ከአዲስ አበባ ወደ ጎጃም ደብረ ማርቆስ የአፈር ማዳበሪያ ጭኖ የሚጓዝ የሰሌዳ
ቁጥር ኮድ 3 A24412 ኢቲ ተሳቢ መንገዱን ስቶ ሁለቱን ጓደኛሞች ገጭቷቸዋል። በተጨማሪም ወደ አንድ ቤት በማምራት ሙሉ ለሙሉ የተሽከርካሪው ግማሽ ክፍል ቤት ውስጥ በመግባት በወቅቱ ቤት ውስጥ የነበረችውን ወይዘሮ ጥሩ ወርቅ መብራቱ 2 ሜትር ያህል ጎትቶ ፍርስራሽ ውስጥ እንደጣላት ተገልጿል። ከአደጋው ከፍርስራሽ ውስጥ በሰዎች እርዳታ የወጡት ጥሩ ወርቅ የሁለት ልጆች እናት ሲሆኑ አትክልት በመሸጥ በተጨማሪ ምግብና ባህላዊ መጠጦችን በማዘጋጀት የሚተዳደሩ ናቸው። በዕለቱ አደጋው ሲደርስ የ10 ዓመት ልጇ ዳቦ ለቁርስ ወስዶ ከሄደ 2 ደቂቃ በኋላ አደጋው መድረሱ ተጠቁሟል። ሌላው አሽከርካሪው የቤቱ ፍርስራሽ እንጨት የተሽከርካሪውን የፊት መስታወት ሰብሮ ቀጥታ ሹፌሩን ሳያገኝ በጎን ወንበሩ ላይ መሰካቱ ተሰክቶ መገኘቱም ተገልጿል። የግብጽ የውጭ ጉዳይ ሚኒስቴር ለሶስተኛ ጊዜ በፖርት ሱዳን ጉብኝት አደረጉ። የሌተናል ጀነራል አብዱል ፈታህ አልቡርሃን ወታደራዊ መንግስት ዋና ከተማዋን ካርቱምን ለቆ ወደ ፖርት ሱዳን ከተሰደደ በኋላ ለሶስተኛ ጊዜ የግብጽ የውጭ ጉዳይ ሚኒስቴር በዚያ ጉብኝት ማድረጋቸው ተገለጸ። የውጭ ጉዳይ ሚኒስትሩ በድር አብደላቲ ይህንን ጉብኝት ለየት የሚያደርገው በሱዳን ውስጥ የተከሰተውን ጎርፍ ከህዳሴው ግድብ ጋር ካገናኙ በኋላ ወደዚያው ማቅናታቸው ነው። ሚኒስትሩ ሮብ ዕለት በሰጡት መግለጫ በሱዳን ውስጥ አሳዛኝ የሆነው ጎርፍ ሊከሰት የቻለው የህዳሴው ግድብ ያለ ትብብር ስራ በመጀመሩ ነው ማለታቸው ይታወሳል። እንዲሁም የህዳሴውን ግድብ ምርቃት ተከትሎ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ክስ ማስገባታቸውም የሚታወስ ነው። ከነዚህ ክስተቶች በኋላ የውጭ ጉዳይ ሚኒስትሩ ዛሬ ወደ ፖርት ሱዳን አቅንተው ጉብኝት አድርገዋል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንደገለጸው ሚኒስትሩ ከሌተናል ጀነራል አብዱል ፈታህ አልቡርሃን ጋር በሱዳን ውስጥ ባሉ ወቅታዊ ጉዳዮች ላይ ውይይት አድርገዋል። በዚህም ግብጽ ለሱዳን መረጋጋት እያደረገች ያለውን ጥረት እንደምትቀጥል ያስታወቁት ሚኒስትሩ ለሱዳን አንድነት፣ ሉዓላዊነትና የግዛት አንድነት እውቅና እንደምትሰጥ ማረጋገጫ ሰጥተዋል። ግብጽ ለሱዳን መንግስታዊ ተቋማት በተለይም ለሱዳን ጦር ኃይል ብቻ እውቅና እንደምትሰጥ በመግለጽም የጀነራሉን ተቀናቃኝ ፈጥኖ ደራሽ ኃይሉን ተችተዋል። በሌላ በኩል በሱዳን ውስጥ ተኩስ አቁም እንዲደረግ ግብጽ የበኩሏን ጥረት ማድረጓን እንደምትቀጥል ገልጸው በሁለቱ ሀገራት መካከል ታሪካዊ ወዳጅነት እንዳለና ይህ መቀጠል እንዳለበት ማሳሰባቸውን መስሪያ ቤታቸው አስታውቋል። በውይይቱ ወቅት በአባይ ወንዝ ላይ የሚደረግ የተናጠል እርምጃን ሁለቱም ሀገራት እንደሚቃወሙት መግለጻቸውም ተጠቅሷል። በሱዳን ያለው የእርስ በርስ ጦርነት ወደ 3ኛው ዓመቱ እየተሸጋገረ ሲሆን በዚህም በ10 ሺህ የሚቆጠሩ ዜጎች ሲገደሉ ከ15 ሚሊዮን በላይ መፈናቀላቸው ይታወቃል። በዚህ ጦርነት ተፋላሚው የሌተናል ጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎች ላይ የራሱን መንግስት መመስረቱን ማስታወቁም አይዘነጋም። የህዳሴው ግድብ መመረቅን ተከትሎ የትይዩ መንግስት ባወጣው መግለጫ ለኢትዮጵያ የእንኳን ደስ አላችሁ መልእክት ያዘለ መግለጫ ማውጣቱም ይታወሳል።